ሰላም እንዴት ናችሁ? አብይ ነኝ ከኖታ ቴክኖሎጂስ። ዛሬ ደግሞ ተከታታይ የሆኑ ስለ ኃይል ምንጭና አስፈላጊነቱ ኃይልን ለምን እንዴትና በምን መጠቀም እንችላለን የሚለውን አንድ ላይ እናያለን። እንግዲህ የሰው ልጅ ከፍጥረት ጀምሮ ከመጀመሪያ ኃይልን ይፈልጋል። ኃይልን የሚፈልግበት ደግሞ ለተለያዩ ነገሮች የመጀመሪያው የእድገት ወይም ደግሞ የትራንስፎርሜሽን ሪቮሉሽን የተነሳበት የእሳት መገኘት ነው። እሳትን የሰው ልጅ ካገኘ በኋላ ምግቡን ማብሰል ከጠላቱ መከላከል በቀላሉ ማምረቻ መሳሪያዎች ማምረት ችሎ ነበረ። ሌላው ደግሞ የሰው ልጅ በጣም ትልቅ እድገት ያገኘበት ከስቲም ኃይል ማውጣት በጀመረ ጊዜ ነው። እንግዲህ ይህን እያልን መጨረሻ ላይ ኤሌክትሪክ ፓወር የኤሌክትሪክ ኃይልን የሰው ልጅ አግኝቷል። በዛም ምክንያት አሁን ባለንበት ክፍለ ዘመን ከፍተኛ የሆነ የስራ ቅለት እንዲያሳካ አድርጓል። የሰው ልጅ ዛሬ የምናየው በቤታችን በቢሮአችን አሊያም ደግሞ በፋብሪካዎቻችን በምናመርትበት ቦታ መጠቀም የምንችላቸውን አማራጭ ኃይሎች የኃይል ምንጮች ነው። እነዚህ አማራጭ የኃይል ምንጮች የተለያየ ቦታ በተለያየ አይነት በተለያየ ቅርጽ አገልግሎት ይውላል። ምን አደርጋለሁ እኔ ከቀላሉና ከትንሹ ጀምርና እያንዳንዱን የኃይል ምንጮች እገልጽላችኋለሁ። የመጀመሪያው የኃይል ምንጭ በቀላሉ ኃይል የሚያመነጭ በተለይ ደግሞ ገጠር ላሉ መብራት ላልተዘረጋባቸው የኤሌክትሪክ ኃይል ላልተዘረጋባቸው ስፍራዎች መጠቀም የምንችለው በፓወር ባንክና በሶላር ፓኔል የታገዘ የኃይል ምንጭ ነው። ይሄ እንደምታዩት ይሄ ፓወር ባንክ ኃይል ማጠራቀሚያ ባንኩ ነው። ይሄ ፓወር ባንክ ኃይል የሚያገኘው ከዚህ ሶላር ፓኔል ነው። ይሄ ሶላር ፓኔል ወደ 10 ሜትር የሚጠጋ ገመድ አለው። ይሄ ገመድን ቀጥታ እዚህ ጋር ባሉ ሶኬቶች በመጀመሪያው ላይ በመሰካት ከፀሐይ ብርሃን ወደ ፓወር ባንኩ ኃይል ማጠራቀም እንችላለን። ከፀሐይ ብርሃን ወደ ፓወር ባንኩ ኃይል ካጠራቀምን በኋላ ሁለት አምፖሎች አሉት ይሄ ፓወር ባንክ። እነዚህ ሁለት አምፖሎች በቀላሉ ኤልኢዲ ላይቶች ናቸው። 10 ሜትርና 5 ሜትር ቁመት ያላቸው ሲሆን ስለዚህ ምን እናደርጋለን? ፓወር ባንካችን ላይ ሶኬቷን ፕላግ እናደርጋለን። እዚህ ጋር ኦን ኦፍ በተን አለ። ኦን ኦፍ በተኑን ስናበራ እዚህ ጋር መብራቱ ይበራል። ይሄ መብራት ቤትን ሙሉ በሙሉ ለማብራት ኤልኢዲ ነው። በበቂ ሁኔታ ተማሪዎች ጥናታቸውን፣ አዛውንት መጽሐፍ ቅዱሳቸውን እንዲያነቡ የሚረዳ እንዲሁም ደግሞ መስክ ውሎ የመጣ አባወራ ስልኩን ቻርጅ ማድረግ የሚችልበት ዩኤስቢ ቻርጀር ያለው ፓወር ባንክ ነው። ይሄ በጣም በትንሽ ዋጋ በተመጣጣኝ ዋጋ በ3500 ብር እኛ እናቀርባለን። እዚህ ጋር የኃይል መጠን መለኪያ አለው። ኦን ኦፍ ስናደርግ እዚህ ጋር እንደምታዩት ቀይ ትበራለች። ይሄ ፉል ቻርጅ ነው ማለት ነው። ስለዚህ ቀይ ከበራ ፉል ነው መጠቀም እንችላለን። ሌላ ደግሞ ካምፒንግ የሚወዱ ትራቭል የሚያደርጉ ድንኳን ይዘው ከቦታ ቦታ የሚንቀሳቀሱ ሰዎች ይሄንን እንደ ኃይል አማራጭ መጠቀም ይችላሉ። ለማንኛውም አግባብነት አለው ለሚሉት ቦታ 10 ሰዓት ስልኮን ሙሉ በሙሉ ቻርጅ አድርጎ 10 ሰዓት ቻርጅ ማድረግ ብቻ ሳይሆን መብራት እየበራ ለ10 ሰዓት ማገልገል ይችላል። ይሄ ፓወር ባንክ ሶላር ፓወር ባንክ ነው። ከዚህ ከፍ ወዳለው የኃይል አማራጭ ስንመጣ ኢኮፍሎ ሪቨር ሲሪስ የሚባሉ የኃይል ማጠራቀሚያዎች አሉ። እነዚህ ኢኮፍሎ ሪቨር ሲሪስ የተለያየ ስም አላቸው። ሪቨር 2፣ ሪቨር ማክስ፣ ሪቨር ፕሮ እየተባለ መጠናቸው እየተለያየ ሳይዛቸው እየተለያየ ኃይል የማከማቸት አቅማቸውም እየተለያየ ይመጣል። እነዚህ እቃዎች አቅማቸው ይለያይ እንጂ ፊዚካሊ አፒራንሳቸው እና ፋንክሽናሊቲያቸው በጣም ተመሳሳይነት አለ። ስለዚህ ምንድነው የሚሆነው? ይሄ ፊት ለፊት ላይ የምታዩት ኃይል የማውጫና የወጣውን ኃይል መረጃ የመስጫ ገጽ ነው። ስለዚህ እችን ስናበራ ኃይል ዲስፕሌይዋ ትበራለች። ኃይል ወደ ውጭ መስጠት ይጀምራል። ስለዚህ ዩኤስቢ ቻርጅ የሚደረጉ ነገሮች ካሉን እዚህ ጋር ቻርጅ ማድረግ እንችላለን። ለምሳሌ በአጋጣሚ ይሄ 800 ዋት ነው። ስለዚህ ማንኛውም 800 ዋት ሊያስነሳው ሊያንቀሳቅሰው አገልግሎት ላይ ሊያውለው የሚችል ማሽንን እዚህ ጋር መጠቀም እንችላለን። ከዛስ እነዚህ ሶኬቶች አሉ። በእነዚህ ሶኬቶች ከፈለግን ዲቫይደር መጠቀም፣ አለበለዚያ ፍሪጅ ላይ ግራይንደር ኦር ደግሞ ቴሌቪዥን ኮምፒውተሮቻችንን ሰክተን መጠቀም እንችላለን። እነዚህ ሪቨር ሲሪሶች በቀላሉ ለቡቲኮች፣ ለፀጉር ቤቶች እንዲሁም ደግሞ ቀላል የሆነ አገልግሎት ሊሰጡ የሚችለው ካፌዎች፣ ለመኖሪያ ቤት
ምንም ያለምንም ሐሳብ ኃይል ማመንጨት የሚችል ድንቅ የሆነ ማሽን ነው። ሪቨር ማሽኖች 5 ዓመት የፋብሪካው ዋራንቲ ሲኖረው ባትሪው እንዲሁም ኤክስተርናሉ በጣም ዘመናዊ አድርጎ ስለተሰራ ለቤት ውበት ሁሉ ሊያገለግል የሚችል ማለት እንደ ጄኔሬተር ደብቃችሁ የምታስቀምጡት ዕቃ አይደለም። ኃይል የሚያስገባበት ሪቨሮቹ አማራጮች አሉ። አንደኛ ይሄኛው ከሶላር ፓኔል አብሮ ሶላር ፓኔል አይመጣም፣ ግን በተጨማሪነት ሶላር ፓኔል ከገዛን ከሶላር ፓኔል ኃይል በዚህ በኩል ማስገባት ይችላል። ሌላው ዳይሬክት ኤሲ ፓወር በዚህ በኩል ማስገባት ይችላል። ስለዚህ ለመኖሪያ ቤት ፊልድ ለሚወጡ ቪዲዮ ፕሮዳክሽን ላይ ላሉ መጠነኛ የሆኑ ሳውንድ ሲስተሞች ለሚጠቀሙ እንዲሁም ፀጉር ቤቶች፣ ለቡቲኮች፣ ትንንሽ ለሆኑ ካፌዎች ያለምንም ሐሳብ እንዲሁም ደግሞ ለቢሮዎች ያለምንም ሐሳብ አገልግሎት ሊሰጥ ይችላል። ይሄ ሪቨር ሲሪስ ዕቃዎች ማለት ነው። ከዚህ በመቀጠል የምናየው የኢኮፍሎ ምርት ዴልታ ነው። ዴልታ ይሄ ለምሳሌ 3.6 ኪሎዋት ነው። ይህ 3.6 ኪሎዋት ማሽን ሙሉ የሆነ G+2 G+3 የሆነ ቤትን ያለምንም ሐሳብ ለሰዓታት ኃይል እያመነጨ ሊያገለግል የሚችል ሲሆን ኪሎዋት መጨመር ካስፈለገ የራሱ ባትሪ በዲዛይን የተሰራ ስላለ ራሱን እንደ መጋቢ ሆኖ ተጠቅሞ እስከ 6 ኪሎዋት እስከ 10 ኪሎዋት ድረስ አሳድገን አገልግሎት ላይ ማዋል እንችላለን። ይሄንን ለሆስፒታሎች፣ ለመነጽር ፋብሪካዎች እንዲሁም ለትልልቅ ካፌዎች፣ ለሲኒማ ቤቶች፣ ቱር ኤንድ ትራቭል ላላቸው፣ ሜዳ ላይ ማብሰል ለሚፈልጉ እንዲሁም የተለያየ አይነት የኃይል አማራጭ አቅራቦት ፖርተብል የሆነ የሚፈልጉ ካለ ይሄ በጣም አስተማማኝ ዕቃ ነው። ዴልታውን ስማርት በማድረግ ቀጥታ ቤታችን ኤሌክትሪክ ግሪድ ውስጥ አስገብተን የምንፈልገውን ኃይል እያመነጨልን ቋሚ የሆነ የኃይል ምንጭ መሆን የሚችል አስገራሚ ማሽን ነው። ኢኮፍሎ ከነዚህ ከሪቨር እና ከዴልታ በተጨማሪ የራሱ ሬፍሪጅሬተር ሲኖረው ይህ ሬፍሪጅሬተር ኃይልን ከራሱ እያመጣ እያቀዘቀዘ ትራቭል ለሚያደርጉ ተጓዦች የተለያዩ ቀዝቃዛ መጠጥና ምግቦችን አስቀምጦ አገልግሎት መስጠት ይችላል። ሌላው ኢኮፍሎ የሚያመርትልን አስደናቂ ማሽን ደግሞ ኢኮፍሎ ጄኔሬተር ነው። ኢኮፍሎ ጄኔሬተር በዲቢ በጣም ዝቅ እያለ ድምፅ ያለው በጣም ዲዩረብል፣ ሌላው ደግሞ በጣም ወሳኙ ነገር አገራችን አሁን ማምረት የጀመረችውን ጋዝ መጠቀም ይችላል። ሳይመልቲኔስሊ ቤንዚንም ጋዝም መጠቀም ይችላል። ሊኩድ የሆነው ፈሳሹን ጋዝ ሳይሆን አየር የሆነውን ጋዝ መጠቀም ይችላል። አት ሴም ታይም ቤንዚንም መጠቀም ይችላል ማለት ነው። ስለዚህ ይሄ የኢኮፍሎ ጄኔሬተር ድምፅ አልባ ነው። ቅርጹ ልክ እንደዚህ እንደምታዩት ያማረና የተዋበ ነው። የራሱ ዊል አለው መጎተቻ፣ ፎሎሚ በቀላሉ ጎትተን ይዘነው መሄድ የምንችለው ማሽን ነው። ኢኮፍሎ ከዛ በተጨማሪ ሶላር ፓኔሎች ያመርታል። ኢኮፍሎ የሚያመርታቸው ሶላር ፓኔሎች 3 አይነት ናቸው። እነዚህ ሶላር ፓኔሎች በጣም ቀላሉና ለሪቨር ሲሪሶች የሚሆነው ፎልደብል ሶላር ፓኔል የዚህ አይነት እዚህ ጋር የምታዩት አይነት ሲሆን ይህ ፎልደብል ሶላር ፓኔል ተጣጥፎ በቀላሉ ቦታ ሳይዘብን ይዘነው መንቀሳቀስ የምንችል ነው። በመቀጠል ያለው ደግሞ ፍሌክሲብል ሶላር ፓኔል ነው። ፍሌክሲብል ሶላር ፓኔል የጣሪያችንን ቅርጽ አንዳንድ ጊዜ ስካንዲኔቪያን አካባቢ እንቁላል የሚመስሉ ጣሪያዎች ያሏቸው ቤቶች አሉ። በዛ ቅርጽ መሰረት ኦር ደግሞ በፈለግነው ቅርጽ መሰረት ፍሌክሲብል ሆኖ መዘጋጀትና ኢንስቶል መደረግ የሚችል ሲሆን የመጨረሻው የፓኔል አይነት ሁላችን የምናውቀው ሪጅድ የሆነ ፐርማነንት የሆነ ፓኔሎችን ያመርታል ኢኮፍሎ። ስለዚህ እነዚህ ሶላር ፓኔሎች በቀላሉ የፀሐይ ብርሃንን ከተለመደው ኮንቬንሽናል ከሆነው ሶላር ፓኔሎች በበለጠ በመሰብሰብ ወደ ባትሪው የመልቀቅ አቅማቸው በጣም ከፍተኛ ነው። የመጨረሻዎቹ 2 ምርቶች ኢኮፍሎ የሚያመርታቸው የስልክና የላፕቶፕ ፓወር ባንክ ዋየርለስ ቻርጅ ማድረግ የሚችሉ በጣም ረጅም ሰዓት በፍጥነት ያለመታከት ቻርጅ የሚያደርጉ ፓወር ባንኮች ኢኮፍሎ አለ። እነዚህ ፓወር ባንኮች ለአያያዝ ምቹ፣ ራሳቸው ላይ ዲጂታል ዲስፕሌይ ያላቸው ማግኔቲክ የሆኑ ሲሆኑ ከዛም በተጨማሪ ደግሞ በተለይ ስልክ ላይ አልትራ እና አይፎን ላይ ከኋላቸው እግር ስላላቸው ለተጠቃሚው በጣም ምቹ የሆነን የመጠቀም ኤንቫይሮንመንት ይፈጥራል። ይህ ፓወር ባንክ በተለምዶ ፓወር ባንኮች ስልክን ከአንድ ጊዜ ወይም ከግማሽ 50% 60% በላይ ቻርጅ እንደማያደርጉ ይታወቃሉ። እኛ ጋር ያለው ፓወር ባንክ ኢኮፍሎ ፓወር ባንክ አይፎንን ወይም አልትራ ስልኮን አለበለዚያም ደግሞ ኤኒ ስልኮን
2 ጊዜ 100% ድረስ ከ0 እስከ 100 ቻርጅ ማድረግ የሚችል ሲሆን ኦሪጂናል የሆነ ባትሪው የማያብጥ የማይሞቅ በጣም አስተማማኝ የሆነ ዕቃ ነው። በመጨረሻ ደግሞ ጋን ቻርጀሩ ነው የምናየው። የኢኮፍሎ ጋን ቻርጀር ጋሊየም ናይትራይት ከምትባል ውስጡ ያለው አንዱ ኤሌመንት ጋሊየም ናይትራይት። ስለዚህ ምንድነው እሱ የሚረዳው? በቀላሉ በፍጥነት ኤሌክትሪክን ስለሚያስተላልፍ ቡስት እያደረገ እቃዎቻችንን ቶሎ ቻርጅ አድርገን ወደ አገልግሎት መጠቀም። ለምሳሌ ፊልም የሚቀርጹ ላይቭ የሚገቡ ቲክቶከሮች ማለት ነው። ባትሪያቸው ስልካቸው ላይ ያልቃል ኮንቲኒየስሊ። ስለዚህ ምን ማድረግ ይቻላል? ስልኩ ላይ ጋሊየም ናይትራይት ያለውን ቻርጀር በማድረግ ቻርጅ በፍጥነት የሞተ ባትሪውን ቻርጅ አድርጎ ወደ አገልግሎት ሊመልሰው ይችላል። እንዲሁም ለስልኮች ብቻ ሳይሆን ላፕቶፕን እና ኤኒ ታይፕ ሲ እና ታይፕ ሲ ሪሌትድ የሆኑ ቻርጀሮችን እየተቀበለ ቻርጅ ሊያደርግ የሚችል የሚደንቅ ቻርጂንግ ሶሉሽን ነው። 3 ፖርቶች አሉት አውትሌት። ስለዚህ በ3ቱ አውትሌቶች ተጠቅመን ታይፕ ሲ እና ዩኤስቢ ኬብሎች ተጠቅመው ቻርጅ የሚያደርጉ ማንኛውም ዲቫይሶች ቻርጅ ማድረግ እንችላለን። ይሄ እንግዲህ ዋጋቸውም ሪዝነብል ነው፣ አገልግሎታቸውን በጣም ሳቲስፋክተሪ ነው። በመጨረሻ ዲስከስ የምናደርገው የፕሮዳክት አይነት ዩፒኤስ እና ኢንቨርተር። ኖታ ቴክኖሎጂስ በደንብ አጥንቶ አምኖበት የሚይዘው ኬስታር የሚባል ኢንተርናሽናሊ አክሰፕትድ የሆነ 5ኛ ወይም 4ኛ ላይ ደረጃ ላይ ያለ በጥራት አምራች ካምፓኒ ነው። ይህ ዩፒኤስ የምታዩት ለተለያየ አገልግሎት የሚውል ሲሆን መሰረታዊ የዩፒኤስ አገልግሎት ኃይል በሚቆራረጥበት ጊዜ ኮምፒውተሮቻችንን እና ሌሎች መጠቀሚያዎቻችንን አጥፍተን ሴፍ በሆነ መልኩ አጥፍተን ኤግዚት እንድናደርግ ሴፍ ኤግዚት ይሰጠናል ዩፒኤስ። ግን እኔ ዛሬ ይሄንን ላወራችሁ ሳይሆን አንድ ቲፕ ላረጋችሁ ነው። ይህ የኬስታር ዩፒኤስ ዋቱን ከፍ ካደረገ ለምሳሌ 250 ዋት የሚጠቀም ሰው 250 ኮንሰምፕሽን ፐር አወር ያለው ሰው ከፍ ያለ 3000 ዋት አውትፑት የሚያመጣን ዩፒኤስ ቢጠቀም ረጅም ሰዓት ልክ እንደዚህኛው ማሽን ኃይልን አምቆ ስለሚይዝ ያለ ኤሌክትሪክ መቆራረጥ ሊጠቀም ይችላል። ስለዚህ አንኢንተራፕትድ ፓወር ሰፕላይ ሆኖ ብቻ ሳይሆን የሚያገለግለው ኦልተርኔት ፓወር ሰፕላይ መሆን ይችላል። ዋቱን ከፍ እናደርገዋለን። ከዛ በኋላ የምንጠቀምበትን ዕቃ ደግሞ ዋት ዝቅ ያለ ከሆነ ረጅም ሰዓት ያለ መቆራረጥ ሊጠቅመን ይችላል። ሌላው ደግሞ ኢንቨርተር ነው። የኬስታር ኢንቨርተሮች አሉ። ቤት ላይ የሚገጠሙ ህንፃዎች ላይ የሚገጠሙ ታላላቅ የሆኑ ኢንስቲትዩሽኖች ላይ የሚገጠሙ ኢንቨርተሮቹ ከፀሐይም ከኤሌክትሪክም ኃይል መቀበል ይችላሉ። ዋጋቸው ሪዝነብል ነው። ኃይልን አምቆ የመቆየት አቅማቸው በጣም አስደናቂ ነው። ድምፅ የላቸው። ኢንስታሌሽን ላይ ያለ ክፍተትን በሙሉ የምናቀርባቸው የኃይል ሶሉሽኖች በሙሉ ይፈቱልናል። ሌላው የተለየ የሚያደርገን በጣም ትልልቅ የሆኑ የኃይል ሪኳየርመንት የሚፈልጉ ፋብሪካዎችን እና ተቋማትን በፍላጎታቸው ተመጣጣኝ የሆነ የኃይል መጠን ማቅረብ መቻላችን ነው። ስለዚህ 0908333333 ብላችሁ ብትደውሉልን አማራጭ የኤሌክትሪክ ኃይል በቤቶ፣ በመስሪያ ቤቶ፣ በስራው ቦታ፣ በማንኛውም በመዝናኛው እናቀርብሎታለን። ስለዚህ እርሶ ይዝናናሉ፣ እኛ ኃይል እናቀርባለን። እርሶ ይሰራሉ፣ እኛ ኃይል እናቀርባለን። እርሶ ቤቶ ገብተው ፎይ ብለው ይተኛሉ፣ እኛ ኃይል እናቀርብሎታለን። በተጨማሪም ሴኪዩሪቲ ካሜራ ገጥመው አላርም አዘጋጅተው ቤቶን በአላርም አጅበውት ኤሌክትሪክ ኃይል ከሌሉት ዋጋ የለት። ስለዚህ የማይቆራረጥ የኃይል አቅርቦት ለሴኪዩሪቲ ካሜራ እና ለአላርሞች እንደምናቀርብ ስገልጽ በደስታ ነው። አብይ ነኝ ከኖታ ቴክኖሎጂስ። ማንኛውም አይነት ኤሌክትሪክ ኃይልን በተመለከተ ጥያቄ ካላችሁ ከስር ባለው ኮሜንት መስጫ ላይ አስቀምጡልኝ፣ እንመልስላችኋለን። ሰላም ዋሉ፣ ይመቻችሁ። ኖታ